إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ውድ ስጦታ ለሚስቶች የተበረከተ ነው። ትምህርቱን እስከ መጨረሻው አድምጡት። በአላህ ፍቃድም የተሳካና ደስታ የተሞላበት ትዳር ይኖራቸዋል። ሚስት ለባሏ ያላትን ፍቅር የምትገልጽባቸው 45 መንገዶች። አንደኛ፣ ባለቤትሽ ከውጭ ወደ ቤት ሲገባ በፈገግታና በጥሩ ቃላቶች ተቀበዩ። ፈገግታና ጥሩ ንግግር ሰደቃ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ፈገግታ የደስታ ነጸብራቅ ነው። ሁለተኛ፣ ባልሽ ካንቺ ጋር መውጣትና መግባት በሚፈልግበት ጊዜ የቀጠሮ ሰዓቱን ጠብቂለት። በማይረባ ነገር ጊዜውን አታጥፊበት። ትዳር ሰጥቶ መቀበልን ይፈልጋልና አንቺ ራስሽን ስጪው፣ እሱም እሱነቱን ይሰጥሻልና። ሚስት ለባሏ የተሰጠች፣ ባልም ለሚስቱ የተሰጠ መለኮታዊ ጸጋዎች ናቸው። ሶስተኛ፣ በተለያዩ ጊዜያት የቤት ጌጦችን በመቀያየር ለማስደሰት ሞክሪ። ሴት የባሏ ቤት ጠባቂ ወይም ኃላፊ ነች፣ በጠበቀችው ነገርም ተጠያቂ ነች ብለዋል ነቢያችን አለይሂ ሰላቱ ወሰላም። የባልሽን ስሜት አዳምጠሽና ተረተሽ እርሱን ለማስደሰት በምታደርጊው ጥረት ቅድሚያ ተጠቃሚዋ አንቺ ነሽ። አንደኛ፣ በዱንያ ያማረ ሕይወት ይገጥምሻል። ሁለተኛ፣ ላደረግሽው መልካም ነገር ሁሉ በጀነት ትካሻለሽ። አራተኛ፣ ባልሽ ካንቺ ጋር በሚያወራበት ጊዜ ከፍተኛ ትኩረት ስጪው። ካንቺ ጋር በሐሳብ ሲቃረንም አስተያየቱንም አክብሪለት። አንድ ግለሰብ ወንድሙን በዝቅተኛ አይን ማየቱ ከወንጀል በኩል በቂ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ሰውን ስታከብሪ የሚለውን ለመስማት ጆሮ መስጠት ትጀምሪያለሽ። አምስተኛ፣ ሁሌም ካንቺ እንዳይሸሽ የእዝነት መንፈስሽን ለግሽው። ምክንያቱም እሱ ልክ እንደ ሕፃን ልጅ ጥበቃን ወይም እንክብካቤ ሁሌም ይፈልጋልና። በባልና በሚስት መካከል መዋደድና ፍቅር እንዲኖር ከተፈለገ ርህራሄን ማሳየት ወሳኝ ነው። ስድስተኛ፣ ለባለቤትሽ ያለሽን ፍቅር ለመግለጽ ድንገት አነስተኛ ግብዣ አድርገሽ ጠብቂው። ይህ ደግሞ በመካከላችሁ ያለውን ፍቅር የበለጠ ያጠናክረዋል። የስጦታዎች ዋጋ የሚተመነው በፍቅር መገለጫነታቸው እንጂ በማነስና መብዛቱ ላይ አይደለም። ከነቢዩም አለይሂ ሰላቱ ወሰላም ንግግሮች እንዲህ የሚለውን እናገኛለን። የበግ ሸኮና እንኳን ቢሆን መልካም ነገርን አታሳንስ። ሰባተኛ፣ ለልጆቻችሁ ከፍተኛ ትኩረት መስጠትሽ ለባለቤትሽ ያለሽን የፍቅር ስሜት ከምትገልጭባቸው መንገዶች ዋነኛው ነው። ልጆችን በጥሩ ስነ ምግባር የመቅረጽና ተንከባክቦ የማሳደግ ከፍተኛውን ሚና የምትጫወተው እናት ናት። እናት የመጀመሪያ ትምህርት ቤት ናት ይባል የለ። ስምንተኛ፣ እሱን ብቻ በሚመለከቱ ነገሮች ላይ ከመግባት መቆጠብሽ ለሱ ያለሽን ከበሬታ ከምትገልጭበት መንገድ አንዱና ዋነኛው ነው። ወንዶች በተፈጥሯቸው በሴት ልጅ የመሸነፍ ባህሪ ያላቸው። ስለዚህ ሚስቶች በጸባይና በፍቅር ቢይዟቸው በቁጥጥር ስር የሚውሉ የዋህ ፍጡሮች ናቸው። ዘጠነኛ፣ በሱ ላይ ያለሽን እምነት ወይም መተማመን በጥሩ ቃላቶች ደጋግመሽ ንገሪው። በተለይ ደግሞ በችግርና በመከራ ሰዓት
ምን ያክል ታጋሽና ነገሮችን የማከናወን ብቃት እንዳለው ግለጭለት። የሙገሳ ቃላት የትዳርና የፍቅር ግንኙነት ዋልታና ማገሩ ናቸው። 10ኛ ቅር የሚያሰኘውንና ንጹህ ህይወቱን የሚያደፈርስበትን ነገር በፍጹም አታሰሚው። ይህ ነገር ድንገት ብትፈጽሚ እንኳን እንደምትወጂው በመግለጽ ይቅርታን ጠይቂ። አጥፍቶ ይቅርታን መጠየቅ የብልሆችና የትክክለኛ ሰዎች መስመር ነውና። ባለቤትሽ ደስ እንዲለው ቆንጆ ቆንጆ ልብሶችን ልበሽለት። እሱ የሚወዳቸውን የከለር አይነቶችን ምረጭለት። እሱን የሚያስደስተው ከሆነ ሜካፕ ተጠቀሚ። አንቺ ስሜቱን ጠብቂለት፣ እርሱ ፍላጎቶችሽን ሁሉ ያሟላል። ይህኔ ትዳር ያማረ ይሆናል። 12ኛ በምግብ ሰዓት ምግብ አዘጋጅተሽ እርሱ በሚወደውና ደስ በሚለው መልኩ መመገቢያ ላይ በማስቀመጥ አቅርቢለት። ድርጊት ከምናስበውና ከምንናገረው የበለጠ የሰውን ልብ ለመማረክ ከፍተኛ ጉልበት ያለው በመሆኑ ተግባርሽ የሚበረታታ ነው። 13ኛ ሐሳብና ጭንቀቱን ተጋሪው። የገጠሙትን ችግሮች ለመፍታት ያቅምሽን ያክል ሞክሪ። ከገጠመው ችግር ለማለፍ በሚያደርገው ትግል ከጎኑ በመሆን እርጂው። ከስጦታዎች ሁሉ የላቀው ስጦታ በችግር ሰዓት የሚሰጥ ነው። ተሰጣጡ ትዋደዳላችሁ ብለዋል ነቢያችን አለይሂ ሰላቱ ወሰላም። 14ኛ የተጋባችሁበትን ቀን በማስመልከት ልዩ ስጦታ ገዝተሽ ስጪው። ከዚያ በኋላ በዚያ ቀን የገጠማችሁን የደስታና የሳቅ አጋጣሚዎች አስታውሱ። ስጦታ የሰውን ቀልብ የመቆጣጠር አቅሙ ከፍተኛ ነው። በስጦታ የሰውን ቀልብ መግዛት ትችላላችሁና ሰጭ ሁኑ ይላሉ ነቢያችን አለይሂ ሰላቱ ወሰላም። 15ኛ ባልሽ የሚወደውን ነገር አሳየው፣ ቅብጥብጥ እንዲል አድርጊው። ባልሽ ይህን ስታደርጊ ደስ ይለዋል፣ ስታሻሺው ደስ እንደሚለው ሁሉ። መልካም ሚስት ማለት የባሏ ስሜት ገብቷት ስሜቱን ለመጠበቅ የምትጥር ሴት ናት። የትዳር ህይወት ታላቅ የመተሳሰቢያ መድረክ ነው። 16ኛ አላህን የማያስቆጣ እስከሆነ ድረስ ማድረግ የማትፈልጊውን ነገር ባልሽን ለማስደሰት ስትይ አድርጊ። ነፍስሽንም ከሁኔታው ጋር ለማስማማት ጥረት አድርጊ። የፍቅር ዓላማ የሚፈልጉትን ነገር ማግኘት ሳይሆን ለሚወዱት ሰው ደህንነት ሲሉ አንድ ቁም ነገር ማድረግ ማለት ነው። 17ኛ ባልሽ ለናንተ ሲል የሚያደርገውን ልፋትና ድካም ግምት እንደምትሰጪው ስሜትሽን ለመግለጽ ሞክሪ። ሚስት ባሏን ስታሞግስና ስታመሰግነው የባሏ ልብ ለሌላ መልካም ምላሽ መሰናዳቱ የማይካድ ሐቅ ነው። መልካም ለዋለላችሁ ሰው ወረታን መልሱ ብለዋል ነቢያችን አለይሂ ሰላቱ ወሰላም። 18ኛ ለባልሽ የሰራሽውን ያክል ጥሩ ነገር ብትሰሪና ባይወድልሽ ወይም ባይደሰትብሽ አትበሳጪ። ለዚህም ስቲ የራስሽን ስራዎች ለማሻሻል ሞክሪ። 19ኛ ባለቤትሽን ቤተሰቦቹ ፊት አክብሪው፣ ሚስጥሩንም ጠብቂለት። ባልን መታዘዝና ማክበር የአላህንና የረሱልን አለይሂ ሰላቱ ወሰላም ትእዛዝ ከመጠበቅ ይቆጠራል። ሚስት ባሏን፣ ባል ሚስቱን ማክበርና መንከባከብ ይጠበቅባቸዋል። 20 ባልሽ ላንቺ ህይወት ምን ያክል አስፈላጊ እንደሆነ ግለጭለት። እንዲሁም በሥራ ቦታውና በህብረተሰቡ ውስጥ የሱ ስራዎች ያላቸውን በጎ አስተዋጽኦ ግለጭለት። ሴቶች የተፈጠሩት ለወንድ ነው፣ ወንዶችም የተፈጠሩት ለሴት ነው። ስለዚህ አንዱ ለአንዱ አስፈላጊ መሆኑን ልንቀበለው የግድ ነው። የአንድ ዛፍ ሁለት ፍሬዎች ናቸው። 21ኛ ባልሽን እንደምትወጂው ለመግለጽ ደጋግመሽ ያ ሐቢቢ የኔ ወዳጅ በማለት ጥሪው። ብዙ ገንዘብ እንዲሰጥሽ አትወትውችው፣ አታስቸግሪው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ለዓኢሻ ያላቸውን ፍቅር ለመግለጽ ሲያቆላምጧት ዓኢሽ ብለው ይጠሯት ነበር።
ለባለ ትዳሮች የተሰጠ የቤት ሥራ ነውና እናንተም ሞክሩት። 22ኛ ከባልሽ ጋር በሚኖርሽ የኑሮ ሂደት ቃል አክባሪ ሁኚ። አንዳንድ ስህተቶቹን በይቅርታ እለፊው። ባሏ እየወደዳት የሞተች ሴት እሷ የጀነት ናት ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። የባልን ደካማ ጎን ተረታ እንደ አመጣጣቸው ለማስተናገድ የምትሞክር ሚስት በእውነቱ ታላቅ ሴት ናት። 23ኛ ባልሽን ወዴት እንደሚሄድ ገንዘቡን በምን መልኩና ለምን እንደሚያወጣ አትጠይቂው። አንቺም በተቻለሽ አቅም ገንዘብሽን ለርሱ ስቲ አውጪ። ገንዘቡን ወይም ሀብታችሁን ለማበራከት በሚደረገው ጥረት ተሳታፊ ሆኚ። በመካከላችሁ መዋደድንና መተዛዘንን ማድረጉ ታላቅ ተአምር ነው። 24ኛ ወደ ቤት በሚገባ ሰዓት እንኳን ደህና መጣ ብለሽ ተቀበዩ። ሳሚው ሲናገርም በወሬው ተካፈይ። በዝምታ ጭር አታሰኘው። ባለቤትሽ ወደ ቤት ሲመጣ ጥሩ አቀባበል አድርጊለት። እርሱ ያንቺን ርህራሄና ፍቅር ሲያይ ድካሙ ሁሉ ይጠፋል፣ መንፈሱ ይታደሳል። 25ኛ አላህ ሱብሓነሁ ወተዓላ ብዙ ልጆች ቢሰጣችሁም እርሱ ለሕይወትሽ በጣም አስፈላጊ መሆኑን ግለጭለት። ከዚህም ባሻገር ሙሉ ጊዜሽን ለእርሱ አድርጊ። የሚወደውን ነገር ሁሉ አድርጊለት። እንደዚህ አይነቷ ሚስት ባሏን የማንበርከክ አቅሟ ከፍተኛ ነው። 26ኛ በውስጥሽ ያለውና የሚያስጨንቅሽን ነገር ሁሉ ሳትደብቂ ንገሪው። ለእርሱም ስቲ መስዋዕትነት ክፈይ። የተወሰኑ አቋሞችሽን ለእርሱ ስቲ ተይ። ግልጽ ውይይት የትዳር ማሳመሪያ መሰረታዊ መርሆ ነው። 27ኛ የውስጥ ስሜቱ መገላበጡን ወይም መረበሹን ግምት ስጪ። የሚያልፍባቸው ወይም የሚያጋጥሙት አስቸጋሪ ሁኔታዎችን በመረዳት ተንከባከቢው። በችግርም ጊዜ ከጎኑ በመቆም ድጋፍሽን ስጪው። የባሏ ሐሳብና ጭንቀት ገብቷት ከጎኑ የምትሆንን ሴት ባሎች ያከብራሉ። 28ኛ አላህ ሱብሓነሁ ወተዓላ እሱን እንደሰጠሽና እሱም ሕይወትሽ በደስታና በመልካም ነገር እንደሞላት ግለጭለት። እነርሱ ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናቸው ይላል አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ። ሕይወትን በደስታ ከሚሞሏት በርካታ ነገሮች መካከል ተስማሚ የትዳር አጋርን መገኘት ነው። 29ኛ የሚወደውን ነገር ሁሉ አቅርቢለት። እረፍት እንዲያገኝ ጣሪ። በተለይ ጾታዊ ነገሮች ላይ ካንቺ እንዲሸሽ አታድርጊው። ስሜቱን ጠብቂለት። 30ኛ ቤተሰባዊ ጫናዎችና ኃላፊነቶችን እንዳይከብዱት በሁሉም መልኩ ተጋሪው። ከአቅም በላይ የሆኑ ነገሮችን በመጠየቅ አትጫኑ። አላህ ሱብሓነሁ ወተዓላ ባሪያውን በመርዳት ላይ ነው፣ ባሪያው ወንድሙን በመርዳት ላይ እስከሆነ ድረስ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። 31ኛ ቤተሰቦቹንና ጓደኞቹን አክብሪለት፣ በእነሱም ፊት አሞጋግሹ። ባልን መውደድና ማፍቀር ቤተሰቦቹን ከማክበርና ከመውደድ ጋር ይያያዛል። አንዱን ጥሎ አንዱን አንጠልጥሎ እንዳይሆን ነገሩን በጥሞና ማየቱ ይበጃል። ዝምድና ቆራጭ የሆነ ሰው ጀነት አይገባም ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። 32ኛ ብቻችሁን በምትቀመጡበት ጊዜ እጅሽን እጁ ላይ በማድረግ አንዳንድ ቀልዶችና ጨዋታዎችን አሰሚው። ከባለቤት ጋር ጣፋጭ ጊዜያትን ማሳለፍ በቀላሉ ከአእምሮ የማይጠፋ ሕያው ትዝታን መፍጠር መቻል ስለሆነ በትዳር ሕይወት ውስጥ ከፍተኛ ትኩረት ይሻል። 33ኛ በህመሙ ጊዜ ራስጌው ጋር ቁሚ። እሱ እንዲያርፍ አንቺ እንቅልፍ አትተኝ። ዱዓም አድርጊለት። የልብ ወዳጅ ወይም ትክክለኛ ጓደኛ የሚገለጸው በችግርና በመከራ ሰዓት ከጎን የሚቆም ሲሆን ብቻ ነው። 34ኛ
ባልሽ አንቺን በሚፈልግሽ ሰዓት ቀረብ ብለሽ በፍቅር እቀፊው። በተለይ አንድ ነገር ሲያስጨንቀውና ሲበሳጭ በማቀፍ ለርሱ ያለሽን ጥሩ ስሜት ግለጭለት። ባል ሚስቱን ከጠራት ለግብረ ሥጋ ግንኙነት ከፈለጋት እሺ ብላ ትምጣ፣ ፈቃዱን ትሙላ ብለዋል ነቢያችን አለይሂ ሰላቱ ወሰላም። 35ኛ ባለቤትሽ የሚወዳቸውን የምግብ አይነቶችን አብሲለት፣ በአይነት አይነትም አቅርቢለት። በተለይ ጣፋጭ ነገሮችን አሳምረሽ ስትሰሪለት በጣም ይወድሻል። ባለቤትሽን ለማስደሰት መሞከር ትዳርን ለመጠበቅ ከሚደረጉ ጥረቶች ዋናው ነው። 36ኛ ቤተሰቦቹን በተለይም እናቱንና አባቱን ከማክበርና ከማላቅሽ የተነሳ በመልካም ሁኔታ ተኗኗሪያቸው። ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር ይላል ሐዲሱ። መልካም ማህበራዊ ህይወትን ለመኖር አለመታደል ሁሌም በህይወት ላይ ክፍተትን ይፈጥራል። 37ኛ ለረጅም ሰዓት ከቤት ወጥተሽ አትቆይ። ከቤት በምትወጭበት ጊዜ የሱን ፈቃድ ጠይቂ። ለትዳር ህይወት ደህንነት ሲባል ሚስት ያለ ባል ፈቃድ ከቤት መውጣት አይኖርባትም። ስትወጣ ታስፈቅደው። በአንድ ቤት ውስጥ አንድ አስተዳዳሪ መኖሩ የግድ ነው። 38ኛ የባልሽን ሚስጥር ጠብቂለት፣ ለማንም አትናገሪ። ይህን የምታደርጊውም ለርሱ ስትይ መሆኑን ግለጭለት። የቂያማ ቀን ከሰው ሁሉ ሸረኛና መጥፎ ማለት ከትዳር ጓደኛው ጋር የፈጸሙትን ሚስጥራዊ ነገር የሚያባክን ወይም የሚያሰራጭ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። የትዳር ጓደኛን ሚስጥር ማባከን ራስንም ለውርደት የሚዳርግ ክፉ በሽታ ነው። 39ኛ ባለቤትሽ ማታ ቢያመሽም እንኳ ሳትተኝ ጠብቂው። ሲገባም በሰላም በመምጣቱ ደስታሽን ግለጭለት። ቁርአን ምን ይላል? መጥፎን ነገር በመልካም ሁኔታ መልሰው፣ ይሄኔ ባንተና በእርሱ መካከል ጠላትነት ያለ ሰው እንኳን ቢሆን የቅርብ ዘመድ ወዳጅ ይሆናል። 40ኛ ባልሽን በሚወደውና በሚጠላው ነገር ላይ አዋሪው። ከዚያም የሚወደውን በመስራት የሚጠላውን ራቂ። ይሄኔ የሱን ደስታ መሻትሽን ሲያይ አንቺ ለሱ ያለሽን የፍቅር ስሜት ይረዳል። ግንኙነታችሁንም ይበልጥ ይጠነክራል። በደስታ የተሞላ ቤትም ይሆናል። 41ኛ ለባልሽ ተዋቢለት፣ ካንቺም ጥሩ ሽታ እንዲያገኝ ሽቶ ተቀቢለት። ባልሽ በጥሩ ቅርጽ ወይም ሁኔታ እንዲያይሽ ጣሪ። ባያመሰግንሽም ይህንን ደጋግመሽ አድርጊ። ምክንያቱም ብዙ ጊዜ ወንዶች ብዙ አይናገሩም፣ ምስጋናም አያበዙም። ስሜቶቻቸውን የሚገልጹበት ጊዜም አነስተኛ ነውና። 42ኛ ለባለቤትሽ ልጆች ስትወልጅለት ይህ አድራጎትሽ አንቺ ለባልሽ ከፍተኛ የፍቅር ስሜት እንዳለሽ ግለጭለት። ስታገቡ ባሏን ወዳድና ተወዳጇን እንዲሁም ልጅ የምትወልደዋን አግቡ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ልጆች የአይን ማረፊያ የልብ ደስታ ናቸውና። 43ኛ ከባለቤትሽ ጋር አብረሽ ስትሆኝና ንግግር በምታደርጉበት ጊዜ በየአጋጣሚው ጉብዝናውንና ወንድነቱን ገለጭለት። ጣዕም ያለው ውይይት ማለት ብሎ ማዳመጥንና ሐሳብን በአግባቡ መግለጽም ጭምር ነው። ሕይወት በምክክር ላይ የምትገነባ ከሆነ ጣዕሟ ይጨምራል። 44ኛ እንግዶቹን በጥሩ ሁኔታ ተቀበያቸው፣ አክብሪያቸው። የሚቀመጡበትን ቦታም ጥሩ ሽታ እንዲኖረው በማድረግ አዘጋጅላቸው። በአላህና በመጨረሻ ቀን የሚያምን እንግዳውን ያክብር። በአላህና በመጨረሻ ቀን የሚያምን ጎረቤቱን ያክብር። በአላህና በመጨረሻ ቀን የሚያምን መልካም ይናገር ወይም ዝም ይበል ብለዋል ነቢያችን አለይሂ ሰላቱ ወሰላም። 45ኛውና የመጨረሻው አንቺ በርሱ የረካሽ ወይም የተብቃቃሽ መሆንሽንና ሌላ እንደማትፈልጊ ግለጭለት። ይህ ደግሞ ካንቺ ጋር ያለውን ግንኙነት የበለጠ ያጠነክርለታል።
በፍቅርና ርህራሄ የተሞላ ቃል በችግርና በመከራ የወደቀን ሕይወት የመለወጥ አቅም አለውና ቃላችንን ጠብቀንና አስበን እንሰንዝር። አላህ ስብሓነሁ ወተዓላ ትዳሮቻችንን በደስታ በፍቅር በመተሳሰብና በመተዛዘን የተሞሉ ያድርግልን። اللهم إنك عفو تحب العفو فاعف عنا. اللهم أنت الرحيم فارحمنا. اللهم أنت اللطيف فالطف بنا. أنت الرزاق فارزقنا. أنت التواب فتب علينا برحمتك يا أرحم الراحمين. اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.